ውዶችዬ የምወዳችሁ እንዴት አላችሁልኝ? ለካ በዚህ ቻናል ተጠፋፍተናል። ዛሬ ይዘንላችሁ የመጣነው ፊልም ጥንታዊ ቻይናን የሚቃኝ የፍቅር ፊልም ነው። እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮዎቻችንን በቪፒኤን ማየት እንዳይረሳ። ወደ ቪዲዮ ፊልማችን ሲጀምር ሀገሪቷ ውስጥ በደህንነቷ የሚጠብቃት የምሽቱ አዳኝ እየተባለ የሚጠራው ልጅ እየተለማመደ ነበረ። ፊቱን የማያሳይ ማስክ የሚያደርግ ልጅ ነበረ። ካራቴ ላይ ጎበዝ ነው። ሁልጊዜ ማታ ማታ ወንበዴዎች ከተማዋን እንዳያጠቋት ሰዎችን ይጠብቅ ነበረ። አብሶ ትኩረት የሚያደርገው በህገወጥ መንገድ ስለሚሸጠው ጨው ነበረ። ያ ደግሞ ከእናቱ ሞት ጋር ቀጥታ ግንኙነት ነበረው። በቀጣይ ቀን ደግሞ ሀገሪቷ ውስጥ በንግስና ጦርነት አማካኝነት የተሸነፉ ነገር ግን ራሳቸውን በማስክና በተለያየ ነገር እየሸፈኑ ውንብድና የሚሰሩ ሰዎችን በመንገድ ላይ የሚሰርቁ የተለያዩ ሌቦች ነበሩ። እነሱ በመንገዱ በሚያልፉበት ጊዜ ግን አንድ ሰው መጥቶ ከነሱ ጋር ይደባደብ ጀመረ። ልጁ ልዑል ነበረ። ሺቺንግ ይባል ነበር። በሌላ በኩል የኪንጆ ከተማ ውስጥ ሰዎችን መንገድ ላይ ከአባቷ ጋር በመጨፈር የምታዝናናውን ዋንዚን እናያታለን። በጣም ጎበዝ ነበረች። እንደ ድንገት ሆኖ ግን በሀገሪቷ ጠባቂ ወታደሮች እሷና አባቷ ሊያዙ ነበረ። በዚህም በሚሮጡበት ጊዜ በዛ በኩል ሲያልፍ የነበረው ልዑል ሺቺንግ ደግሞ በሰረገላው ሆኖ እያለፈ ነበረ። ታዲያ ወዲያው እዛ አካባቢ ርችት በሚፈነዳበት ጊዜ ሰረገላውን የያዘው ፈረስ ይፈረጥጥ ጀመረ። በዚህም እሱን እየነዳ ወደ ሌላ ቦታ ይዞት ሊሄድ ሲል ያኔ ዋንዚ አቅሟን ተጠቅማ ሰረገላውን ማስቆም ችላ ነበረ። ውስጥ ያለው ሺቺንግ ግን በሚታይበት ጊዜ አይነ ስውር ነበረ። ታዲያ እንደ ድንገት ፈረሱ ድጋሚ በሚዘልበት ሰዓት ወደ ውስጥ ገብታ ልጁን ስማው ነበረ። በዚህም እሱም ይደነግጣል። ታዲያ ይሄ ሺቺንግ የተባለው ሰውዬ ማታ ማታ ሀገሪቷን የሚጠብቀው የማታ ጠባቂው ነበረ። በዚህም ጠላቶቹ ለማወናበድ ነበረ አይነ ስውር እንደሆነ የሚያስመስለው። አንድ ቀን ላይም የሺቺንግ አባት በሀገሪቷ ውስጥ 9ኛ ንጉስ የሆነውን ሰውዬ ልጅ ሺቺንግ ማግባት እንዳለበት ነበር የተነገረው። እሱ ግን አይነ ስውርነቱን በመጠቀም ማግባት እንደማይፈልግ ይናገራል። የ9ኛው ንጉስ ልጅ የሆነችው ይንጊያውም ማግባት አልፈለገችም ነበረ። አባቷን እንዳይድራት እየለመነችው ነው። ነገር ግን ምንም ብትሞክርም ውሳኔው መቀየር እንደማይችል ነበር አባቷ ሲነግራት የነበረው። በሌላ በኩል ኪንጆ ከተማ ውስጥ የካሲኖ ቦታ ነበረ። እዛም የተለያዩ ሰዎች ቁማር እየተጫወቱ ነበረ። እንደ አጋጣሚ ሆኖ ዋንዚና አባቷ በቦታው ነበሩ። እነሱም ከተጫወቱ በኋላ የሚከፍሉት ብር አልነበራቸውም። ወዲያው ወታደሮች ይመጣሉ፣ እነሱንም ይይዟቸዋል። እነዛ ወታደሮችም የተላኩት ባቲያን ከተባለው ሰውዬ ነበረ። ታዲያ ባቲያን የማደጎ ልጅ ነበረው፣ ባውዬ ይባል ነበረ። እሱን ከዋንዚ ጋር ለማጋባት ተዘጋጅቶ ነበረ። እነ ዋንዚም ከተያዙ በኋላ አባቷን ይደበድቡባት ጀመረ። በዚህም ግድ ማግባት እንዳለባት እየነገሯት ነበረ። እሷም አባቷ እንዳይጎዳባት እንደምታገባ ትናገራለች። ይንጊያውም ባሏን ለማግኘት ወደ ኪንጆ ከተማ በሰረገላ እየሄደች ነበረ። ነገር ግን ከባሏ ቤተሰቦች ማንም ሰው ሊቀበላት ስላልመጣ ተናዳ ነበረ። በዚህም ሩዬ ወደ ተባለው ሬስቶራንት ትወሰዳለች። እንደ አጋጣሚ ሆኖ ልብስ ለመቀየርና ለማግባትም ዋንዚ ወደዛ ሬስቶራንት ተወስዳ ነበረ። ሁለቱ ሴቶችም ይገናኛሉ። ለማምለጥ ሲሞክሩ ነበረ። የይንጊያው ተላላኪ በመጣችበት ጊዜ ሁለቱም ይበተናሉ። ታዲያ የገቡበት ቦታ ግን ተለዋውጠው ነበረ። ዋንዚ ይንጊያው የምታገባበት ቦታ ነበረች። በዚህም ይንጊያው ደግሞ ዋንዚ ጋር ነበረ የሄደችው። ይንጊያው መጀመሪያ ማግባት ያልፈለገችበት ትልቅ ምክንያቷ ባሏ አይነ ስውር እንደሆነ ከሰማች በኋላ ነበረ። በዚህም ዋንዚ ይንጊያው ናት ተብሎ ስለታሰበ ልብሷ አለባብሳ ሙሽሪትን ሆና ወደ ሺቺንግ ጋር ትሄዳለች። ነገር ግን እዛ ለማግባት በምትራመድበት ጊዜ ነበረ እንደተለዋወጠችና ትክክለኛ እዚህ መኖር የነበረባት ይንጊያው እንደሆነች የተረዳችው። ነገር ግን ዋንዚ ለህይወቷ ስለሳሳች ዝም ነበር ያለችው። አመሻሽ ላይም ከባሏ ጋር ጊዜ አላሳለፈችም ነበረ። ባሏ የማታ ጠባቂ ስለሆነ በአልጋው ስር ባለው ድብቅ መውጫ አማካኝነት ከወጣ በኋላ ወንበዴዎችን ያሳድድ ጀመረ። በቀጣይ ቀንም የይንጊያው ተላላኪ የሆነችው ሴት እሷን ለማገልገል ወደ ክፍሏ በምትገባበት ጊዜ በይንጊያው ፋንታ ያገኘችው ዋንዚ ነበረ። በዚህም ሌባ እንደሆነችና ልታመልጥ እንደምትሞክር እየተነገረ እያለ ከአንድ ሰው ጋር ሆነው እሷን በቁጥጥር ስር ሊያውሏት ነበረ። በዚህም እሷ የተፈጠረውን እያንዳንዱ ምክንያት ትናገራለች። ታዲያ ከዚህ ቦታ መሄድ እንደሌለባት ይንጊያው እስክትመጣ ድረስ ባሏ አይነ ስውር ስለሆነ እሷ መሆኗንና ለመሆኗን ስለማይለይ
እዚህ መቅረት እንዳለባት ነበር የተነገራት። ታዲያ ንጉሷንም ቀበቶ እያሰረችለት በነበረበት ጊዜ በቀጣይ ጊዜ የቤተሰብ ስብሰባ እንዳለ ነበር የተነገራቸው። ታዲያ የሺቺንግ አባት ይንጊያውን ከዚህ ቀደም አይቷት ስለማያውቅ በውሸታቸው ነበር የቀጠሉት። ታዲያ አጋጣሚ ያገኘው ሺቺንግም ከዚህ ህይወት ወጥቶ ለራሱ ለብቻው ጉዞ እያደረገ የተለያየ ቦታ መኖር እንደሚፈልግ ይናገራል። አባትየውን በንዴት ይገርፈው ጀመረ። በዚህም ዝም ብላ ማየት የከበዳት ዋንዚ መሀል ትገባና እሷ ትመታለታለች። ሺቺንግ ግን አላመሰገናትም። ከሱ ምስጋና ከፈለገች ፊት ለፊታቸው ያለውን ግንብ ማሰራት እንዳለባት ነበር የነገራት። በሌላ በኩል ደግሞ ባዊ የተቀመጠችለትን ሚስት ዋንዚን ለማግኘት ይሄዳል። ባዊ ሰክሮ ስለመጣ ይህን አጋጣሚ በመጠቀም ይንጊያው ለማምለጥ ነበር ያሰበችው። ነገር ግን 2 ጋርዶች ይከተሏታል። ያኔ ሰክሮ የነበረው ባዊ እሷን ለማዳን ነበር የመጣው። ዋንዚ ስር የተባለችውን ግርግዳ እየሰራች ነበረ። ግንባታው ሊያልቅ ስለነበረ ደስ ብሏታል። ነገር ግን ያኔ የሺቺንግ አባት ይመጣል። በነገሩ ተናዶ ሺቺንግን በጥፊ ነበር የመታው። እሷም ኃላፊነት ስለሚሰማት ለማስቆም በምትሞክርበት ጊዜ አባትየው ይወረውራታል። ያኔ ሲሰራ ከነበረው ድንጋይ ውስጥ አንዱ ላዩ ላይ ሊወድቅ ሲል መሀል የገባው ሺቺንግ ነበረ። እሱም ጭንቅላቱን ተመቶ ይደማ ጀመረ። የባዊ የማደጎ አባቱ ባቲያን ይንጊያውን ካያት በኋላ ዋንዚ እንደሆነች ስለሚያቅም እጅግ በጣም ቆንጆ ስለሆነች ለማደጎ ልጁ ከመዳር ይልቅ ለራሱ ሊያገባት እንደሚፈልግ ነበር የተናገረው። ይህንን ከሰማን በኋላ ሁሉን ነገር ለይንጊያው ይነግራታል። እሷም አባትየው ማግባት ስለማትፈልግ ጸጉሯ ላይ የሚያሳክክ መድኃኒት ከተጠቀመች በኋላ ሰውነቷን እንዳለ ቆዳዋን አበላሽታ ባቲያን እንዲተዋት ለማድረግ ነበረ ከባዊ ጋር የተስማሙት። በሌላ በኩል ዋንዚ ደግሞ ባሏ እውነት አይነ ስውር ይሁን አይሁን ተጠራጥራ ነበረ። ይህንን ለማረጋገጥም ያደረገችው ነገር እሱ ጽዳትን የሚወድ ሰው ስለሆነ ቆሻሻ ለአይን መድኃኒት ነው ብላ አይኑ ላይ ለማድረግ ነበረ። በዚህም እሱ ምንም ቢፈራም አይነ ስውር እንዳልሆነ እንድታውቅበት ስላልፈለገ ሆን ብሎ ውሃ አንስቶ ቆሻሻው ላይ ይደፋል። ነገሩ እንደተበላሸባት ትረዳለች። በመቀጠል ያሰበችው ሸረሪት በጣም ስለሚፈራ ሰውነቱ ላይ ማድረግ ነበረ። ልብሱ ላይ ሸረሪቷ በምትሄድበት ጊዜ ላቡ እየተንጠባጠበን ቢሆን ዝም ይላል። በዚህም አይነ ስውር እንደሆነ ነበር ያረጋገጠችው። ታዲያ እዛ ቤተ መንግስት ውስጥ የሰርከስ ውድድር ነበረ። በዚህም እሷ መንገድ ላይ የተለያዩ ሰርከሶችን ስለምትሰራ አቅሟን ለማሳየት ነበር የሞከረችው። ያንን ባደረገችበት ጊዜ ግን የሚመለከተው ሺቺንግ ይጠራጠራት ጀመረ። እሷ እውነት ሚስቱ ትሁን አትሁን እሱን ለማረጋገጥ እንድትጽፍና ጽሁፉን ደግሞ ኮፒ እንድታደርግ ነበር የነገራት። ታዲያ እሷ አልተማረችም፣ መጻፍ አትችልም ነበረ። ነገር ግን አያይም ብላ ዝም ብላ አንዴ አሳማ ትስላለች፣ አንዴ የማይሆን ጽሁፍ ትጽፍ ነበረ። በዚህም እሷ የታጨችለት ልዕልት ይያው እንዳልሆነች ነበር ያሰበው። ታዲያ ግን እዚህ መቆየትን አልፈለገችም ነበረ። ቀጥታ ልታመልጥ ብትሞክርም ማምለጥ ስላልቻለች ታዲያ ግን እሱ ማታ ማታ ወንበዴዎችን ለማደን በሚሄድበት ድብቅ መንገድ አማካኝነት ያንን መንገድ ስላየችው ትወጣለች። ከወጣች በኋላ ግን ጥቁር በጥቁር ለብሶ ማስክ ያደረገ ሰውዬ ከአንድ ሰው ጋር ሲደባደብ ነበር ያየችው። በዚህም እሱን ለመርዳት በማሰብ መሀል በምትገባበት ጊዜ ሰውየው በእርግጫ ይጥላታል። ያኔ የያዛት ሺቺንግ ነበረ። ማንነቱን ሳታግን አጠገቡ ቁጭ ብላ እየጠጣች ስላጋጠማት ህይወቷ ትናገር ጀመረ። በዚህም አጋጣሚ ልትዳር የነበረው ባቲያን ላሳደገው የማደጎ ልጅ እንደነበረ እንደ አጋጣሚ ሆኖ ይንጊያው ከተባለች ሴት ጋር ተቀያይራ እዚህ እንደመጣችና ሺቺንግ የተባለ ሰው እንዳገባች። ታዲያ ግን ያ ሰውዬ በጣም ራስ ወዳድ በጣም ክፉ እንደሆነ አጠገቧ የተቀመጠው ሺቺንግ እንደሆነ ባለማስተዋል ሁሉን ነገር ትናገራለች። በዚህም የታጨችለት ሚስቱ እሷ እንዳልሆነች በተዘዋዋሪ እሱ ያረጋግጣል። ባቲያንም ይንጊያውን በጣም ስለወደዳት እሷን ለማግኘት በሄደበት ጊዜ ሰውነቷ እንዳለ በቁስል ተወሮ ነበረ። በዚህም ደንግጦ እየሮጠ ይሄዳል። በሌላ በኩል ዋንዚ አሁንም ሰክራ ነበረ። ከአልጋው ላይ ተነስታ መሬት እንድትተኛ ሺቺንግ ቢጨቀጭቃትም እምቢ ትላለች። በዚህም እሱ መሬት በተኛበት ጊዜ ሙቀት አስቸግሮት ነበረ። ገላውን ለመታጠብ ገንዳ ውስጥ ተዘብዝፎ በነበረበት ጊዜ የሰከረችውና ግማሽ እንቅልፍ ውስጥ ያለችው ዋንዚ ውሃ ለመጠጣት ትነሳለች። ታዲያ ውሃ ግን እቃ ውስጥ ስለሌለ ሄዳ እሱ ገላውን የሚታጠብበትን ውሃ ልትጠጣ ስትል ያስቆማታል። እንደ አጋጣሚ ሆኖ ግን ልትወድቅ ስትል ደረቱ ላይ ወድቃ ነበረ። በዚህም በሙቀቱ አማካኝነት ሊስማት ይጠጋል። ወዲያው ግን ትጮህበት ጀመረ። ታዲያ በዚህ አጋጣሚ ደግሞ እሱ አይነ ስውር አለመሆኑን ማረጋገጥ ችላ ነበረ። የዋንዚ አባት ደግሞ ልጁ ተወስዳ ስለተዳረችበት እሷን ለማግኘት እየሞከረ ነበረ። አንድ ሰው እየጠየቀ እያለ ግን በቦታው ባዊ ቁጭ ብሎ ስለነበረ የዋንዚ አባት እንደሆነ በመረዳት በቁጥጥር ስር ያውለውና ቀጥታ ይዞት የሄደው ዋንዚ ጋር ነበረ። ነገር ግን በዋንዚ ፋንታ ያለችው ይንጊያው ነበረች። ይንጊያውም ሆነ የዋንዚ አባት እሷ ዋንዚ እንዳልሆነች እንዳይታወቅ በማሰብ በውሸቱ ለመቀጠል ነበር ያሰቡት። ሺቺንግና
ዋንዚ አሁን ሁለቱም የደበቁትን ነገር ስለተዋወቁ ታዲያ ግን እሷ ልዕልት መሆኗ ግድ እንዲታወቅ መጻፍ እንዳለባት እየነገራት ነበር። በዚህም መጻፍ ያለማምዳት ጀመረ። እሷ ግን እንደዚህ አይነት መጨናነቅ የምትወድ አይነት ሴት አልነበረችም። በዚህም እየሮጠች ከዛ አምልጣ ከቦታው ነበር የወጣችው። መንገድ ላይ እየተራመደች እያለ ግን ፈረስ ሊገጫት ነበረ። ያኔ ሲቱሌን የተባለ አንድ ሰውዬ ያድናታል። ከሱ ጋርም ቁጭ ብላ እየተሳሳቀች ማውራት ጀመረች። እስከ ማታ ድረስ ወደ ቤተ መንግስቱ አልተመለሰችም። በዚህም ሺቺንግ በጣም ይጨነቅና ጥቁር ማስኩን በማድረግ እንደ ማታ ጠባቂው በመምሰልም እሷን ለመፈለግ ይሄዳል። በዛ ሰዓት ከሲቱሌን ጋር ቁጭ ብላ እሱም ስጦታ ከሰጣት በኋላ ሲሰናበታት ያያል። ይሄ ነገር ግን ቅናት ፈጥሮበት ነበረ። ታዲያ ማስኩንም አድርጎ ወደ እሷ ከቀረበ በኋላ በእጇ የተሰጣትን ስጦታ እንድትጥል አድርጎ ነበረ። በዛ ፋንታ ግን በራሱ የእጅ ጌጥ ይሰጣታል። በዚህም እሱ ግን እስካሁን ሺቺንግ እንደሆነ ስለማታውቅ ደስ ብሏት ነበረ ወደ ቤተ መንግስቱ የተመለሰችው። በዚህም በር ላይ ይገናኛሉ። ታዲያ ግን ጠባቂዎቹ ሲነግሯት የነበረው እሷን አባቷ ለማግኘት እንደሚፈልግ ነበረ። አባቷን ማግኘት እንዳለባት ሺቺንግን እያስጠነቀቀችው ነው። እሱ ግን ስሟን በስነ ስርዓት ከጻፈች ማግኘት እንደምትችል ይነግራታል። ታዲያ ተደብቃን በቀጣይ ቀን አባቷን ታገኛለች። ነገር ግን እንደ ጥፋት ስላየው ሺቺንግ እንደ ቅጣት ሙሉ ቀን እንድትጽፍ ነበር ያደረጋት። በዚህም እንቅልፍ ይወስዳት ጀመረ። እንቅልፍ እንዳያዳፋት ግን ጸጉሯን ከገመድ ጋር ነበር ያሰረው። በዛ ሰዓት እሷን ሊገላት የሚፈልግ አንድ ሰው ወደ ውስጥ ይገባል። ይዟት ሊሄድ ሲል ግን በቦታው የደረሰው ሺቺንግ ነበረ። በዚህም እሱን ያስቆመዋል። ታዲያ በዚህም በአባቱ ዘንድና በሰዎቹ ዘንድ አይነ ስውር እንዳልሆነ ነበር የታወቀበት። አባትየውም ስለተዋሸ ስለተናደደ ለ3 ቀን ያለ ምግብና ያለ ውሃ እንዲታሰር ነበር ያዘዘው። በዚህ ያዘነችለት ዋንዚ ግን ማታ ላይ ሄዳ ዳቦ ትሰጠው ጀመረ። ባለመብላቱ የተነሳ ግን ሰውነቱ እንደከሳ ስትረዳም አባትየው ጋር ውጪ ተንበርክካ ልጁ እንዲፈታ መለመን ጀመረች። መጀመሪያ አካባቢ አባትየው ምንም አልመሰለውም ነበረ። ሙሉ ቀን ግን እንደተንበረከከች ሲረዳ ልጁ እንዲፈታ አድርጎ ነበረ። ታዲያ እዛው ተንበርክካ ነበረ ሺቺንግ ያገኛት። ያደረገችው ነገር ልቡን ስለነካው አቅፎ ይወስዳታል። በቀጣይ ቀንም አብረው ጊዜ እንዲያሳልፉ ይጠይቃታል። ይህንን ለማድረግ ያሰበው ግን በከተማቸው ሰላይ ስላለ ሰላዮቹ ደግሞ እሷን ለመጉዳት ስለሚሞክሩ እጅ ከፍንጅ ለመያዝ ነበረ። የተለያዩ እቃዎችን ትገዛለች። ነገር ግን ዞር ስትል በቦታው ሺቺንግ አልነበረም። በዚህም እሱን እየፈለገችው እያለ ግን አንድ ቢላ የያዘ ሰውዬ እሷን ለመግደል ይመጣል። በዚህም ማስኩንና ጥቁር ልብሱን የለበሰው ሺቺንግ የማታ ጠባቂውን በመምሰል ይመጣና ያድናታል። ተወርውራ ልትወድቅ ስለነበረ ከገደሉ አድኗት ነበረ። በዚህም ከዚህ በላይ በማስክ የሚሸፈነውን ሰውዬ ማንነቱን መጠየቅ ስላልፈለገች ቶሎ ብላ ማስኩን ታወልቅበታለች። የራሷ ባል ሺቺንግ ነበረ። ያን ቀን ምሽትም ሩዬ ወደ ተባለው ሬስቶራንት ከሄደ በኋላ ከአንዲት ሴት በአሁን ጊዜ ወንበዴዎቹ ምን አይነት ስራ ላይ እንደሚሰሩ መረጃ ለማግኘት ሄዶ እየሞከረ ነበረ። በዚህም ጥሩ መረጃ ያገኛል። በቀጣይ ቀንም መረጃ ወዳገኘበት ቦታ በሚሄድበት ጊዜ የባቲያን ሰዎች ጨው ለማዘዋወር እየሞከሩ ነበረ። በዚህም እነሱን እጅ ከፍንጅ ሊይዛቸው ችሎ ነበረ። ታዲያ የማዘዋወር ስራቸው በተሳካ ሁኔታ ስላልተጠናቀቀ የተናደደው ባቲያን ሰዎችን መሰብሰብ ጀመረ። አብረው ከሚሰሩት ሰዎች መካከል ሲቱሌን የተባለው ከዚህ ቀደም ዋንዚን አግኝቷት ስጦታ የሰጣት ሰውዬ ራሱ በህገወጥ መንገድ ጨው ያዘዋውር ጀመረ። በዚህም ቡድናቸውን ካደራጁ በኋላ ይሄ ማስክ የሚያደርገውን ሰውዬ ለመግደል ነበር ያሰቡት። ባቲያንም ባዊ በደንብ ጠንክሮ እንዲሰራ ለማድረግ ያንን ጥቁር ማስክ የሚያደርገውን ስራቸውን የሚያስተጓጉለውን ሰውዬ ከገደለ ይንጊያውን ማግባት እንደሚችል ነበር የተነገረው። በዚህም እሱ ጠንክሮ መስራት ጀመረ። በቀጣይ ጊዜ ግን ዋንዚን ሺቺንግ በሚቀርብበት ጊዜ የእሱ ፍቅር እንደማይገባትና ከዚህ በላይ ከቀረበችው ደግሞ ፍቅር እንዳይዛት በመፍራት ትርቃው ጀመረ። በዚህም ከነገሮች ለመራቅና ንጹህ አየር ለመቀበል በወጣችበት ጊዜ የተገናኘችው ከሲቱሌን ጋር ነበረ። እነሱን አንድ ላይ ያያቸው ሺቺንግ ደግሞ በጣም ይቀናል። ቤትም በተመለሰች ጊዜ ለምን ከሲቱሌን ጋር እንደተገናኘች ስትጠየቅም ጓደኛዋ እንደሆነ ነበር የተናገረችው። በቀጣይ ቀንም ሲቱሌን ወዳለው ዝግጅት ይሄዳሉ። ሩዬ ሬስቶራንት ውስጥ ነበረ። ታዲያ እዛም እንኳን ደህና መጣችሁ ካላቸው በኋላ ውድድር እንዳለ፣ ውድድሩ ደግሞ የጭንቅላት ዘውድ ማግኘት እንደሆነ፣ ያንን ዘውድ ያገኘ ሰው አመቱን ሙሉ ደስተኛ እንደሚሆን ነበር የተናገረው። በዚህም ለመወዳደር የተዘጋጀው ሺቺንግ ከሱ ጋር ይወዳደር ጀመረ። ከብዙ ልፋትም በኋላ ያሸንፈዋል። ታዲያ ግን ያንን ዘውድ አንስቶ ለዋንዚ ቢሰጣትም ሲቱሌንን ባልተገባ መልኩ ስለተሸነፈ እሷ ስደግፍ የነበረው ለሲቱሌን ስለሆነ ተናዳ ነበር የወጣችው። ታዲያ እሱም ለሲቱሌን ብላ መናደዷ ተገቢ እንዳልሆነ የሚሰራው ስራ መጥፎ እንደሆነ ብትናገርም ልታምነው አልፈለገችም ነበረ። ታዲያ ይንጊያውም የባቲያን ግዛት ውስጥ በነበረችበት ጊዜ ናንሲያን የምትባል ሴት ነበረች። ታዲያ እሷና ባዊው እንዲጋቡ ለማድረግ አስባ ነበረ። ነገር ግን ሁለቱ ሲላፉና ሲጫወቱ ባየችበት ጊዜ በማታውቀው ስሜት ይንጊያው ይደብራት ጀመረ።
ሺቺንግ ደግሞ በሌላ በኩል ዋንዚን እያገኛት ስላልሆነ በጋርዶቹ ተናዶ ነበረ። ዋንዚ የትም ልትገኝ አልቻለችም። በዚህም ሆን ብሎ ይፈልጋት ጀመረ። ከአንድ ቦታ በምትመጣበት ጊዜ የት እንደነበረች ሲጠይቃትም ይንጊያውና አባቷን ማዳን እንዳለባት ከባቲያን ግዛት ውስጥ መውጣት እንዳለባቸው እየተናገረች ነበረ። ይህንን የሰማው ሺቺንግም ሊያግዛት እንደሚፈልግ ይነግራታል። የነ ባቲያን ግዛት ውስጥ ደግሞ ናንሲያን በይንጊያው በጣም ትቀና ነበረ። ምክንያቱም እሷ የምትወደው ባዩዌ የሚወደው ይንጊያው ነው። በዚህም መድኃኒት የምትጠጣበት ውስጥ ታደርግባታለች። ነገር ግን ያንን መድኃኒት የጠጣው ባዩዌ ነበረ። በዚህም በጠና ይታመማል። በቀጣይ ቀንም ገበያ ውስጥ በነበረችበት ጊዜ ዋንዚን ለማግኘት የመጣው ሲቱሌን ነበረ። በዚህም አብሮ ጊዜ እንዲያሳልፉ ሲጠይቃት እምቢ ትላለች። ከቆይታዎች በኋላ ግን እሱን የሆነ ሰው እየተከተለው እንደሆነ ስትረዳ ለማስጠንቀቅ ተከትላው ትሄዳለች። ይሄ ሁሉ ግን ወጥመድ ነበረ። እዛው ራሷን እንድትስት በማድረግ በሰንሰለት ያስራታል። እሷን ለማዳንም ጥቁር ማስክ ያደረገውን ሰውዬ ለመያዝ ፈልገው ነበረ። በዚህም ሺቺንግ ጥቁር ማስኩን አድርጎ ወደ ቦታ ይመጣል። ሲቱሊንም ማስኩን በሚያወልቅበት ጊዜ ሺቺንግ እንደሆነ ሲረዳ እሷን ይደበድባት ጀመረ። ከብዙ ቆይታዎች በኋላ የእሷን ጉዳት ማየት የሰለቸው ሺቺንግ ሰንሰለቱን በጣጥሶ እሷን ማዳን ችሎ ነበረ። በሌላ በኩል ባዊ የጠጣው መርዝ ሰውነት ውስጥ እየተዘዋወረ ነበረ። ብዙም ስለተሰራጨ በመጨነቅ ይንጊያው እርዳታ የጠየቀችው ባቲያንን ነበረ። እሱም መድኃኒቱን ይሰጣታል። በጥሩ ሁኔታም ባዊ ማገገም ችሎ ነበር። ተሽሎት ከተነሳ በኋላ ግን ይንጊያው ክፍል ውስጥ የሙሽራ ልብስ ነበረ። በዚህም በእርግጠኝነት እሱና እሷን አባትየው ሊያጋባቸው እንደሆነ በማሰብ እየሮጠ አባቱ ጋር ሲሄድ ግን አባትየው ራሱ የሙሽራ ልብስ ለብሶ ነበረ። በዚህም በጣም ይናደዳል። እሷንም ለመጠየቅ በሄደበት ጊዜ እሱ እንዲድን መድኃኒቱን ለማግኘት ከአባቱ ጋር እንደተስማማች፣ ታዲያ እሱን ካገባች ብቻ እንደሚሰጣት ስለነገራት እንደተገደደች፣ በዚህም ጥቁር ማስክ የሚያደርገውን ሀገሪቷን ከወንበዴ የሚጠብቀውን ሰውዬ አግኝቶ ቢገለው እንኳን አባትየው እሱና ይንጊያው አንድ ላይ እንዲሆኑ እንደማይፈቅድ ነበር የነገረችው። በዚህም ከአባቱ ለማረጋገጥ በሄደበት ጊዜ ተደብቆ ሲሰማ ከሆነ ሰው ጋር ምንም ቢሆን ባዊና ይንጊያው አንድ ላይ እንደማይጋቡ አባትየው ሲያወራ ይሰማል። በዚህ የተናደደው ባዊ ሺቺንግን ለማግኘት ነበር ሄደው። ታዲያ ይንጊያው ማስመለጥ ስለሚፈልግ እንዲረዱት ይጠይቃቸዋል። እነሱም ለመርዳት ነበር ያሰቡት። ታዲያ ሺቺንግና ዋንዚ ሆን ብለው የባቲያን ግዛት ውስጥ እሳት ይፈጥሩ ጀመረ። በዚህም ቀውስ አማካኝነት ባዊ ይንጊያውን ይዞ መውጣት ችሎ ነበረ። ከዛም በኋላ ሁሉም አንድ ላይ ይሰበሰባሉ። ነገር ግን ባዊ ይዟት የነበረው ሴት ይንጊያው እየተባለች ስትጠራ ግራ ገብቶት ነበረ። በዚህም የተረዳው የ9ኛው ንጉስ ልጅ እንደሆነችና ስሟ ዋንዚ እንዳልሆነ ነበረ። አንድ ላይ ተሰብስበው ሁሉም እራት ሊበሉ ሲሉ ግን ወዲያው ብዙ ወታደሮች እነሱን ለማጥቃት ይመጣሉ። በዚህም ሺቺንግ አይን ላይ አንድ ኬሚካል ነበር የተደፋበት። እሱም አይነ ስውር ይሆናል። ብዙ ሰዎች እየተንከባከቡት ነበረ። ይህን ሁሉ ያደረገው ግን ሆን ብሎ ይህንን ያደረገው ሲቱሌንን ወጥመድ ውስጥ ለመጣል እንጂ በእውነትም አይነ ስውር አልነበረም። በዚህም በተሳካ ሁኔታ ሲቱሌንን ወጥመድ ውስጥ መጣል ችለው ነበረ። እነሱ በሚደባደቡበት ጊዜ ግን እናቱ የሞተች ቀን አይንማኝ የሆነውን ሰውዬ ሲቱሌን ሆን ብለው ይገለዋል። በዚህም ከመሞቱ በፊት ግን አንድ ምልክት ለሺቺንግ ነግሮት ነበረ። የነገረው ምልክት ደግሞ ቁርጥ ከዋንዚ አባት ጋር ይመሳሰል ነበረ። በዚህም ድብድቡን ከጨረሰ በኋላ ሄደ ወደ ቤተ መንግስት ነበረ። ዋንዚም እንዳገኘችው እንዴት እንደሆነ ነገሩ እንደተሳካለት ስትጠይቀው ንዴቱን በጣም ለመቆጣጠር ቢሞክርም የእናቱ ገዳይ አባቷ እንደሆነ ነበር የነገራት። በዚህም ትደነግጣለች። አባቷን ለማናገር በሄደችበት ጊዜ እሱም ይቅርታ ይጠይቃታል። ቀጥታ ገዳይ እንዳልሆነና ነገር ግን በቦታው እንደነበረ ከወንበዴዎቹ አንዱ እሱ እንደነበረ ይናገራል። በዚህም ሄዶ ሺቺንግን ተንበርክኮ ይቅርታ ቢጠይቀውም ሺቺንግ ግን ይቅርታ ሊያደርግለት አልፈለገም ነበረ። ታዲያ በጣም አዝኖ በነበረበት ጊዜ ሺቺንግ እየጠጣ እያለ ባዊ ይመጣል። ታዲያ ሁለቱ በሚያወሩበት ሰዓት የከፋውን ነገር ከተናገረ በኋላ ትክክለኛ የእናቱን ገዳይ እንዳላገኘ፣ ታዲያ የእናቱ ገዳይ ክብ ማስክ የሚያደርግ እንደሆነ እየተናገረ ነበረ። ይህንን የሰማው ባዊ ያንን ሰው እንደሚያውቀው ይናገራል። ታዲያ እሱም ባቲያን ነበረ። በዚህም እሱን ለማጥቃት ወደ ግዛቱ ይሄዳሉ። በሄዱበትም ጊዜ እየተደባደቡ እያለ ባቲያን በጣም ጠንካራ ነበረ። ሺቺንግም ይመታ በነበረበት ሰዓት የዋንዚ አባት ይመጣል። ሊከላከልለት ቢሞክርም ባቲያን ግን በጣም ጠንካራ ነበረ። በዚህም እሷ ሺቺንግን ይዛ እየሮጠች እየሄደች እያለ ያኔ ባቲያን ይመጣል። እሷንም ከገደሉ ይወረውራታል። ታዲያ ሺቺንግ እየተደባደበ በነበረበት ሰዓት ባቲያን ሊያሸንፍ ሲል ግን የሺቺንግ አባት ይመጣል።
ተባብረውም ባቲያንን ማሸነፍ ችለው ነበር። ለብዙ ጊዜ ኮማ ውስጥ ከቆየ በኋላ ሺቺንግ ይነቃል። በዚህም እንደነቃ ሲፈልግ የነበረው ዋንዚን ነበር። እየሮጠ ወደ ገደሉ ይሄዳል። ወደ ገደሉም ሄዶ እሷን ለማግኘት አልቻለም ነበር። ከትንሽ ቆይታ በኋላ ግን የተሰጠው ደብዳቤ ነበር። ደብዳቤው ላይም እሷ እንደታገተችና የያዛት ሲቱሊን እንደሆነ ነበር የተነገረው። ታዲያ ወደ ተባለው ቦታ ለመሄድ በሚያስብበት ሰዓት ሆን ብሎ ሱቲሌን ፈንጂ አድርጎ ከአንገቷ ሰንሰለት ጋር አገናኝቶት ነበር። በቦታውም ሺቺንግ ይደርሳል። ነገር ግን ፈንጂው ፈንድቶ እሷን መዳን ችላ ነበር። በሰላምም ወደ ቤተ መንግስቱ ይሄዳሉ። የይንጊያው አባትም ሺቺንግ ባቲያንን እንዳሸነፈ በሰማበት ጊዜ ወደ ግዛቱ ልጁና ባልየው እንዲመጡ ነበር የተናገረው። በዚህም ልጁ ግን በቦታው አልነበረችም። እሷ ደግሞ የባዊ እጮኛ ሆና ነበረ። ምንም ማድረግ ስለማይችሉ ንጉሱን ለማግኘት ይሄዳሉ። ታዲያ ግን የተጨነቀችው ማንነቷ እንዳይታወቅ የፈራችው ዋንዚ ፊቷን ሸፍና ነበረ። በዚህም ጉንፋን እንደያዛት ለማስመሰል እየሞከረች ነበረ። ወደ አባትየው ቤተ መንግስት ከገቡ በኋላ ግን እንደታመመች ብትናገርም ልጁ እንዳልሆነች የተጠራጠረው አባትየው ወዲያው ኮፍያውን ያወልቀዋል። በዚህም እሷ የት እንደሆነች ይጠይቅ ጀመረ። ይንጊያው ትመጣለች። ለአባትየውም ሁሉን ነገር ነበር ያስረዳችው። ታዲያ ፍቅረኛዬ ነው ብላ አዲስ የያዘችውን ሰውዬ እንድታስተዋውቀው ይጠይቃታል። ባዊ በመጣበት ጊዜ ግን አባትየው በጣም ተናዶ ወዲያው እንዲታሰር ነበር ያዘዘው። አብራም ዋንዚ ታስራ ነበረ። በዚህም ሺቺንግ እና ይንጊያው አንድ ላይ በመሆን ማታ ላይ እነሱ ማስፈታት ችለው ነበረ። ከዛ ሊያመልጡ ሲሉ ግን ወዲያው ወታደሮች ነበር የከበቧቸው። ስድስተኛው ንጉስ ወደዛ ይመጣል። ነገር ግን ሺቺንግ ስድስተኛው ንጉስ ህገወጥ ስራ ላይ እጁ እንዳለበት ስለጠረጠረ ይሄን ሁሉ ነገር ያቀናበረው እሱ ነበረ። ሆን ብሎ ስድስተኛውን ንጉስ ለመያዝ ነበረ። በዚህም እሱ እዛው በቁጥጥር ስር ይውላል። የሺቺንግ አባትም ዋንዚን እንደ ልዕልት ተቀብሏት ነበረ። ይንጊያውም ከባዊ ጋር አንድ ላይ መሆን ችላ ነበረ። በመጨረሻም ትልቁ ቤተ መንግስት ውስጥ አራቱ ፍቅረኛሞች ጥንድ ጥንድ ሆነው መጋባት ችለው ነበረ። በዚህም ቆንጆ አስተላለቅ ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።